አሁን የትግራይን ጥቅም ከማስከበር በፊት ትግራይ የምትባለውን ነገር እንታደጋት መጀመሪያ የሚል ነገር አመጡ። ጀነራል ጻድቃን ገብረትንሳኤ ጦሩን ብቻ ጎብኝተው አይደለም ያበቁት። ስምረት የተባለው የፖለቲካ ፓርቲን እሱ ባዘጋጀው ስብሰባ ላይም ተካፍለዋል። ይሄ የሚያሳየው አዲስ እነጌታቸው ረዳ ያቋቋሙት የፖለቲካ ፓርቲ የዚህ ጦር እንደው ጭንቅላት ነው። ጋሽ ታያዝ ግን ይሄ ጥያቄ የኦሮሞማ ጥያቄ ነው። ይሄን እኮ ባህር በር እኮ የሚለው ኦሮሞማ ነው እንጂ እናንተማ ያለ ባህር በር መኖር ለምዳችኋል፣ ይገባችኋል። ባህር በር ምን ለእናንተ እንዴት ባህር በር ይሰጣል? አምናችሁ ተቀብላችኋል። ግን ኦሮሞማ አሁን ባህር በር እያለ ነው። አሁን እነዚህ ኦሮሞማ የሚለው ኮንሴፕት ወደ መድረኩ በሚመጣበት ጊዜ እንደምታውቀው ነፍጠኛ የሚለውን ለምን ታነሳላችሁ፣ አማራ ጨቋይ ለምን ትላላችሁ ሲባሉ ሲጠየቁ አይኛ ኤሊቱን ነው ይላሉ። ነገር ግን አዜንደው ዘዴ ግራስሩት ሌቭል ያለው ሰፊ ማህበረሰብ ነው እዳውን የሚሸከመው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። አማን እንዴት ነህ? ሰላም ዳሪ ደነ እንደ ወትሮ እንግዲህ ትኩስ መረጃዎችን ዛሬም ይዘናል። በቅድሚያ ከወደ ሱዳን የሰማነው ዜና አለ። የሱዳን የጦር አውሮፕላኖች የተተለተሉ ወደ ሻዕቢያ ወይም ወደ ኤርትራ ሄደዋል። ይሄ እንግዲህ ትልቅ ፖለቲካ አንድምታ አለው። በዚህ ጉዳይ ላይ የምንለው ነገር ይኖራል። ሌላው የጀነራል ጻድቃን ገብረትንሳኤ ሀራ መሬት የሚባለው ከህወሓት የተከፈለውን ጦር ወይም ከቲዲኤፍ የተከፈለውን ጦር ጎብኝተዋል። እንግዲህ በጀነራል ጻድቃን ገብረትንሳኤ ደረጃ ያንን ጦር መጎብኘት ማለት ጉዳዩ በጣም ከፍ ወዳለ ደረጃ እንደደረሰ ማሳያ ሊሆን ይችላል። ሌላው ምናልባት ባለፉት እንግዲህ ሳምንታት መወዛገቢያ የሆነው በሻዕቢያ ቶፕ አመራሮች ኢሳያስን ጨምሮ ማለት ነው የፖለቲካ ኦሮሞማ የሚለውን አጀንዳ ወደ መድረክ አመጣው ነበር። ለዚህ ምላሽ የሚሆን የኦሮሞ ምሁራን ተሰብስበው ምንድነው በደብዳቤ መልክ ጠይቋቸዋል። የእርሳቸውን ምላሽ ይዘን ለምንድነው ይሄ ፖለቲካል ኦሮሞማ ወደ ፖለቲካ መድረኩ ማምጣት የተፈለገው በኤርትራ ወገን በኤርትራ የፖለቲካ ሊቃን የሚለው ነገር እሱንም በአንድምታ አስተካከል በደንብ እንተነትነዋለን። ወዴትኛው እኔ ልቅደም ወይ ሳንተ? መልካም ቅደም። እሺ እንግዲህ የመጀመሪያው መረጃችን እንደምታውቀው የህወሓት ፍንካች የቲዲኤፍ ፍንካች የተባለው ጦር ከጊዜ ወደ ጊዜ እያደገ ነው እና ይሄ ጦር ምንድነው ዓላማው? ወዴት ሊሄድ ይችላል? በእርግጥ ሁለቱ የቲዲኤፍ ጦሮች ወይም ደግሞ የሁለቱ ክፋይ እርስ በርስ ሊላተሙ ይችላሉ ወይስ ሌላ ፖለቲካል ኮንስፓይሬሲ እያሰቡ ነው ብለን እየጠየቅን ነበረ። አሁን እንግዲህ የሰማነው ዜና ምንድነው? ጀነራል ጻድቃን ገብረትንሳኤ አፋር ድረስ ሄደው ጦሩ እንደጎበኙትና ያ ጦር እንግዲህ ምናልባት እንደ ፕላን ቢ ተደርጎ ትግራይ ውስጥ ያለው ቲዲኤፍ ችግር ቢገጥመው ወይም ደግሞ ትግራይ ውስጥ ያለውን ቲዲኤፍ አስወግዶ ሌላ የፖለቲካ ኦርጋን ትግራይ ላይ ለማቋቋም ቢፈለግ እንደ አማራጭ ተወስዶ ነው ወይ ብለን መጠየቅ እንችላለን። እንግዲህ ጀነራል ጻድቃን ገብረትንሳኤ ጦሩን ብቻ ጎብኝተው አይደለም ያበቁት። ስምረት የተባለው የፖለቲካ ፓርቲን እሱ ባዘጋጀው ስብሰባ ላይም ተካፍለዋል። ይሄ የሚያሳየው አዲስ እነጌታቸው ረዳ ያቋቋሙት የፖለቲካ ፓርቲ የዚህ ጦር እንደው ጭንቅላት ነው ማለት ነው። ይሄኛው የፖለቲካ ጉዳዮችን ያንቀሳቀሳል፣ ያኛው ደግሞ ጦሩ ደግሞ መሬት ላይ ያለውን ነገር ያስኬዳል የሚል ነገር ነው። በጀነራል ደረጃ የሚመራ ነው እንግዲህ ዝም ብሎ አይደለም። ይሄ በሚሊሻ ደረጃ ሳይሆን ጀነራሎች ናቸው የሚመሩት። አፋር ያለውን ጦር እንግዲህ ከኤርትራ ጋር የሆነ ግጭት ቢፈጠር የዚህ ጦር አቋም ወዴት ነው የሚሆነው? ቲዲኤፍ መውጋት ነው? ኤርትራ ውስጥ ወይም ትግራይ ውስጥ ገብቶ አንድ ነገር እርምጃ መውሰድ ነው የሚለውን ነገር በደንብ መጠየቅ ያስፈልጋል። ከዚህ ጋር ተያይዞ ሌላ ትኩረት የሚስብ ይህ በእንዲህ እንዳለ ያየሁት መረጃ ምንድነው? ድንኩል የሚባሉት ትዝ ካለ ከወያኔ ጋር በነበረው ጦርነት ሞቱ የሚባል ወሬ ይሰማ ነበር። አብርሃም ተስፋይ ጀነራል አብርሃም ተስፋይ ድንኩል ይባላሉ። እርሳቸው እንግዲህ ወደ መድረክ ብቅ ብለው በትግርኛ ነው መረጃውን ያስተላለፉት። ወደ ብልጽግና የሄዱት ከትግራይ ከኛ ከርተው ወደ 4 ኪሎ የቀረቡት የትግራይ ፖለቲከኞች እጣ ፈንታቸው ወይ ሞት ወይ እስር ነው ብለዋል። ከዛ ዝቅ ብለው ሞት ወይ እስር እኚህ ሰዎች ምንድነው አዲስ አበባ መጥተው ሊገሏቸው ነው ወይስ በአጋጣሚ ወደ መቀሌ ብቅ ሲሉ ይገሏቸዋል የሚል ነገር በአይሙሬ ሲመላለስ ዝቅ ብለው ምንድነው የሚሉት?
ብልጽግና ወይ ይገላቸዋል ወይ ያስራቸዋል ወደሚል መደምደሚያ ላይ ደርሰዋል። እንዴ አቅማቸውን በጣም እኛ እያናናቅ ነው እንግዲህ 4 ኪሎ ድረስ መጥተው ወይም ደግሞ አዲስ አበባ ድረስ መጥተው ባለስልጣኖችን ለመግደል ሁሉ እያሰቡ ነው የሚል ጥያቄ ይመጣባል ይሄን ታይትል ስታይ። ነገር ግን ይሄን አስተባብለዋል። ሌላ በጣም መሰረታዊ የሆነው ነጥብ ያስቀመጡት እዚሁ ላይ ምናልባት እኛም ልንወያይበት የምንችለው ሀሳብ ምንድነው መሰለ? ከዚህ ቀደም ባለመዘጋጀታችን ምክንያት ተጨፍጭፈናል፣ አልቀናል። አሁን ያ ነገር ተደግሞ ይመጣ ከሆነ ስህተቱ የኛ ነው የሚሆነው አሉ። አንተ እኮ ጦርነት እኮ ሲጀመር እኮ ወደ 300,000 ጦር ነበራቸው። 60% የሚሆነው የኢትዮጵያ የሚሊተሪ ኢኩዊፕመንት ወይም ደግሞ ኃይል ሎጂስቲኩን በሙሉ ወስደው ነው እንግዲህ ጦርነት የገጠምናቸው። ከዚህ በላይ መዘጋጀት አለ? ሳንዘጋጅ ነው የገጠመው። አሁን ግን ልክ የአሁኑ አይነት ኪሳራ ቢደርስ ትግራይ ላይ ተጠያቂ የምንሆነው እኛ ነን፣ ምክንያቱም ዝግጅቱን ሁሉ አጠናቀናል ብለዋል በአደባባይ። ድንኩር ይሄን ይላል። ጀነራል ታደሰ ደግሞ የፓርቲ ፕሮቶኮልን ያነሳሉ፣ የጊዜያዊ መስተዳድርን ጉዳይ ያነሳሉ። ጥቃቅን የፖለቲካ ፓርቲዎች የትግራይ ውስጥ ያሉት ተቃዋሚዎች ደግሞ የራሳቸውን አጀንዳ ያወረውራሉ። እንግዲህ ማሊያ ተከፋፍለው የኢትዮጵያን የፖለቲካ ምህዳር እያመሱት ነው የህወሓት የትግራይ ፖለቲከኞች የሚለውን ሀሳብ ወደ መድረኩ ላምጣና ደግሞ ሲያንተ ደግሞ ጥሩ አድርጌ ነው ያቀረብኩ። ደሬ በእውነቱ በጣም ህወሓት አካባቢ ያለው ነገር እኔ አንድ ከአቶ ጌታቸው ሰሞኑን ፓርቲያቸው ምስረታን አስመልክቶ ያደረጉን ንግግር ላይ አንድ የሆነች ነገር ወርውረዋል። አሁን የትግራይን ጥቅም ከማስከበር በፊት ትግራይ የምትባለውን ነገር እንታደጋት መጀመሪያ የሚል ነገር አመጡ። ሉክ አሁን በእናቱ ጌታቸው በኩል ያለው ነገር ምንድን ነው? እነዚህ ሰዎችን ማለት ነባሮቹን ህወሓትን ዶክተር ደብረጽዮንና የጦር አመራሮቹ ወይ ካልተወገዱ ወይ ስርዓት ካልያዙ ድረስ ትግራይ የሚባል ነገር ራሱ ህልውናው አይኖረውም የሚል ነገር ነው አሁን እያነሱት ያሉ ነገር ማለት ነው። ስለዚህ መጀመሪያ የትግራይን ብሔራዊ የትግራይን ጥቅም የግዛት አንድነት ምናምን የሚለውን ነገር ከማድረጋችን በፊት መጀመሪያ የትግራይን ህልውና ራሱ እናረጋግጥ የሚል ነገር አነሱ ማለት ነው። ይህ እንዲህ እንዳለ ነው እንግዲህ አሁን በዚህ አፋር በኩል የሚዘጋጀው ጦር የተዘጋጀ ነው ያለው። በአንጻሩ ደግሞ በላይ በኩል ደግሞ ከሻቢያ ጋራ አንድ ላይ ተጣምረን ወደ መንበረ ስልጣን እንመጣለን የሚሉት የነ ዶክተር ደብረጽዮን ቡድን ደግሞ ጦሩን ሁሉ ዛላንበሳ ላይ አንድ ላይ በመቀላቀል የሻቢያ ጦርና የቲዲኤፍ የሚባለው በአንድ ጋንታ ገብቶ አብሮ ምግብ እስከ መብላት ድረስ የደረሰበት ሁኔታ፣ ሎጂስቲካቸውን አንድ ላይ ያደረጉበት ሁኔታ ተፈጥሯል። ይህ ማለት ቀላል ነገር አይደለም። ሁለቱ ሰራዊት በአንድ ላይ ገብቶ ከአንድ ምግብ እስከ መብላት ድረስ ከገባ ሬሽኑን አንድ ቦታ ማስቀመጥ ከገባ ኦልሬዲ ነገሩ እዛ አካባቢ ያለው ሁሉም ነገር ተዋህዷል የሚለውን ነገር ነው የምንረዳ ማለት ነው። በአንድ ላይ ማዕድ መቁረስ ከጀመሩ በቃ አሁን የድንኩል ንግግር ምንድን ነው የሚለውን ነገር እዚህ ጋር ነው የምታገኘው ማለት ነው። ከዚህ በፊት የሀገሪቷን 60% በላይ ሰሜን ኢዝ ነበረ፣ ጦር መሳሪያውም የሰው ኃይሉንም ምኑንም ማለት ነው። ያን በእጃቸው ላይ እንዳለ ሆኖ ከዛ ውጪ ደግሞ በኢትዮጵያ ሰማይ ስር አራጊ ፈጣሪ በነበሩበት ዘመን ምን መሳሪያ ይግዙ ምን ሀብት ያጠራቀሙ የሚታወቅበት ነገር በሌለበት ዘመን ያን ሁሉ ያጠራቀሙትን ይዞ በቂ ዝግጅት ሳናረግ ጦርነት ውስጥ ገብተን ነው ያለቅን ካሉ በቂ ዝግጅት ማለት ምን ማለት ነው ማለት ነው? የትግራይ ወጣትን አደራጅቶ አስታጥቆ አሰልጥኖ መዘጋጀት ነው ወይስ የሚያግዘን በአዳን አገር ጋራ በቂ ግንኙነት ሳናረግ ነው ጦርነት የጀመርነው ብለውን ነገር ነው። አሁን ከሚያረጉት አንፃር ስናይ ያኔማ ሆነበት ትግራይ ብቻ ሞከር ቢሆን ኑሮ ከሚቻለው በላይማ ዝግጅት አድርጓል። ግን ያን ያልነበረው ከውጪ ያለው ጋራ ግንኙነት አልነበራቸው። ሻቢያ ነው እንጂ ምዕራባውያን እኮ በዲፕሎማሲው አየር ላይ መጡ እንግዲህ ጭንቅ ሲሆናቸው በጦርነቶች እያመጡ መሳሪያ ወርዶላቸዋል። ነገር ግን ጀርባቸው መውጫ መንገድን አላገኙም። ያን ያስቡ ነበሩት እነሱ እዚህ በሁመራ በኩል ያለውን ሰብረን ከሱዳን ጋር እንገናኛለን ብሎ ነበረ።
አልሆነም። እሱን ሰዓታትም አልፈጀም እሱን ለመቀማት ማለት ነው። አሁን ግን ይሄንን በጀርባቸው በኩል ክፍት አድርገን የሰው ኃይል ከሻዕቢያ አድርገን መሳሪያንም አስፈላጊ ነገሮችንም አድርገን በቂ ዝግጅት አድርገናል። ባለፈ ይሄን ነው አላደረግነው የሚለውን ነገር ነው። አሁን በቂ ዝግጅት የምትለው ነገር ከሻዕቢያ ቤት ግርድና አልንም ነበር። አሁን ግን ግርድናነቱ እውቅና አግኝቶልን ማንኛውንም ነገሮች ሁሉ ዝግጅቱ አልቋል የሚለውን ለማለት ፈልጎ ይመስለኛል። በዛ ኮንቴክስት እሱ ነው እንጂ በኢትዮጵያ ውስጥ ባለው በቂ ዝግጅትማ አድርጓል እኮ። ጦሩን እንኳን ተናቡ እንዳይነጋገር እኮ ሰሜን ያለው ለደቡብ ያለው እንዳይነጋገር ሬዲዮን እስከ ማጠላለፍና ድረሱልኝ ተጠቅቻለሁ ምስል ራሳቸው ጋር እስኪደርስ ድረሱልኝ እኮ አድርጎ ነው። ከዚህ በላይ ዝግጅት አልነበረም ማለት ነው። አሁን ምንድነው ሊመጣ የሚችለው የሚለውን ነገር ነው እንግዲህ። አሁን ጻድቃን እዚህ ጋር ያለ ጦር እያደራጁ ነው። ይሄ ነገር ወዴት እየሄደ መሰለ? 1993 ነገብሩ እነተወልደ ውሩ ቡድንና እነመለስ ቡድን ለሁለት ሲከፈሉ ያኛው እነመለስ ቡድን ያለውን ሁሉን የስቴት አፓራሱን ተጠቅሞ እነዛኛዎቹን ገለል አደረጋቸው። ይሄ ቁርሾ አለ። ይሄ ታሪክ መደገም የለበትም የሚል ሰዎች አሉ። ጻድቃን በዛ ነው ሁለት እንትን አይኖርም ውጣልኝ ተብሎ የተባረረው ያኔ ማለት ነው። ስለዚህ አሁን ከዚህ በኋላ ያንን ቡድን ለመበቀል አስፈላጊ መሆን ያለበት ፖለቲካ ብቻውን በቂ እንዳልሆነ አርጩሜ እንደሚያስፈልጉ ዱላ እንደሚያስፈልጉ ያጣሩ ይመስለኛል። ለዛም ነው አሁን እዚህ ነፃ መሬት ላይ ጦሩን እያደራጁ ለዚህ ደግሞ እነዚህ ሰዎች ካልጠፉ ትግራይ እረፍት አታገኝም የሚል የትግራይ ወጣት ደግሞ ቁጥሩ በፈለገ ነገር ከዛኛው ጋር ይመጣጠን ባይመጣጠንም የማይናቅ ቁጥር በዚህ ሂደት ውስጥ መግባቱ የማይናቅ የጦር አመራሮች ይሄን ነገር መቀበላቸው ጫወታው ወደንም ጠላንም የሚጀምረው ፌደራል መንግስት እናንተን ሳይሆን እነዚህ ሰዎች ከትግራይ ጀርባ ላይ እስካልተነቀሉ ድረስ የትግራይ እናት ቀና አትልም ብሎ በሚያስቡ የትግራይ ወጣቶች ነው የሚሆኑ። ፌደራል መንግስት ይገዛ ማድረግ ይጠበቅበታል። ይሄ አንደኛው ነገር ማለት ነው። በነዛ በኩል ግን የሚደረጉ አሁን በኤርትራ በኩል የሚደረጉ ነገሮች ቀድሞ ነገሩን በማንፈልገው አቅጣጫ ሊሄድ ይችላል። በኋላ መጣበታለን። አያዘ ወደ ኤርትራ ብገባ መልካም። እሺ ወደ አንተ ከመሄዳችን በፊት ግን አድማጭ ተመልካቾቻችን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ በመናንሸራሸራቸው ሀሳቦች ላይም የናንተን ሀሳብ እንድታዋጡ እንጠይቃቸዋለን። መቀጠል ይችላል። ጥሩ እንግዲህ በኤርትራ በኩል ባለፈ ፕሬዝዳንት ኢሳያስ 34ኛውን የነጻነት በዓላቸውን ሲያከብሩ ኢትዮጵያ ውስጥ አሁን አስቸጋሪ የሆነ ያለው ነገር ለቀጠናው አስቸጋሪ የሆነ ያለው ኦሮሞማ የሚባል ርዕዮተ ዓለም ነው የሚል ነገር አንስቶ በዛው ደግሞ አይ ኦሮሞማ ማለት እኮ ርዕዮተ ዓለም አይደለም ኦሮሞነት ማለት ነው። አንድ ልክ እንደ አማራነት ልክ እንደ ትግሬነት እንደሚባለው ይሄ ማህበረሰብን ለአደጋ ማጋለጥና ሆን ተብሎ አንድ ማህበረሰብ ላይ የተነጣጠረ የጥቃት ሴራ ነው የሚል በዚህ በኦሮሞ ብሔርተኞች በኩል በኦሮሞ ማንኛውም ኦሮሞ በኩል ይሄ ነገር ቅሬታ መጣ። ከዛም አልፎ በዓለም ዙሪያ ያሉት ምሁራን ይህንን ጉዳይ የኤርትራ መንግስት እንዲከልስ ይህን ሀሳቡን ትክክል አለመሆኑን እንዲረዳ አንድ ማህበረሰብ እንደ ማህበረሰብ ታርጌት ለማድረግ የሄደበት ንግግር አግባብ አለመሆኑና ዋጋ እንደሚያስከፍሉ ማሳስበው ደብዳቤ ጽፎ ነበረ። ኢሳያስ መልስ ሰጡ። በእንትናቸው በኩል ማን ነው ሰውዬ በየማነ ገብረ መስቀል በኩል መልስ ሰጡ። አንድ ሶስት ነገሮችን ነው ያነሱ። ተመሳሳይ ናቸው። አንደኛ የሆነ የህፃናት ጫወታ ይመስል ማለት ነው። እኛ እኮ ለኦሮሞ ትግል እኮ ብዙ ነገር እኮ እንዳው አድርገናል እኮ እድሜያችን ሙሉ እንደኛ ያደረገ ሰው አለ ወይ? እንዴት ትሉናላችሁ? ማህበረሰብን ለሌላው እንድነሳበት ማህበረሰብ ላይ ታርጌት እያስደረግ አይ እኛ እኮ ብዙ ነገር አድርገንላችኋል እኮ ለእናንተም ክብር አለን ደግሞ ለኦሮሞ ህዝብ የሚል ነገር አነሱ። ምንም ለማስተባበልን ፍላጎት የሌላቸውና ከዛ ተጠቀልሉ አይ ኦሮሞማ የሚባል ርዕዮተ ዓለም ግን ችግር እየሆነ መሆኑ ግልጽ ነው አሉ። አሁን ነጥቡ ኦሮሞማ የሚባል ርዕዮተ ዓለምን ለምንድን ነው ያለውን ነገር ኦሮሞማ በሚል ነገር ፍሬም ማድረግ የፈለጉት የሚለው ነገር እስቲ ማየቱ ጠቃሚ ይመስለኛል። አይ ቲንክ ይህን ስታይ ትንሽ ወደ ኋላ ተመልሰ ጣሊያን ወረራ መጣ ጊዜ ማለት ጣሊያን የሚያስቀምጠው ነገር ነበረ። አማራ ነው ኦርቶዶክስ ነፃ እናውጣቸው አይን ነገር ነበር። ከዛ አሁን ኢትዮጵያኖችን በታተነ ማለት ነው።
ለአንደኛው ጣሊያን በረከት ይዞ እንደመጣ አንደኛውን ደግሞ ጨቋኝ ደግሞ ከስልጣን ላይ ለማውረድ እንደመጣ ጣሊያን ስለ ኢትዮጵያኖች ተጨቅጭቆ ጣሊያን ስለ ኢትዮጵያኖች ብሔር ብሔረሰብ በአማራነት ጭቆና ስር ያሉትን ሌሎች ብሔር ብሔረሰቦችን ነፃ ሊያወጣ እንደመጣ ተጫወተ። እሱን ከ80 ዓመት በኋላ አንድ አስመራ ውስጥ ያለ አዛውንት የአምባገነን ቁጮ ህዝቡን ምንም መላወሻ በሌለ ሁኔታ በሚገዛ ሰውዬ ለኢትዮጵያኖች ኦሮሞማ የሚባለው ከሱ ነፃ ላውጣችሁ ነው፣ ችግር ያለው ኢትዮጵያ ውስጥ ኦሮሞማ የሚባለው ኃይል ነው፣ ኤርትራ ደግሞ ከዚህ ነፃ ልታወጣችሁ ደግሞ ተዘጋጅታለች ብሎ ልክ ጣሊያን ከዚህ አባቶቻቸው ያሉትን ነገር ልጆቻቸው ደገሙ ማለት ነው። ኢትዮጵያኖችን ሊከፋፍሉ ለምን እንደገሙ ነው ፖይንቱ። አንድ መሰረታዊ ነጥብ ማንሳት እንችላለን። ኢትዮጵያ በዚህ ሰዓት ላይ የራሷን ብሔራዊ ጥቅም አስጣለች። ኢትዮጵያ በግፍ በተንኮል ማንም ላይ በማይደረግ አሻጥር ከቀይ ባህር እንድትገለል ተደረገች። ለዚህ ደግሞ መሳሪያው ነው ያገለገሉት ሻዕቢያና ቲፒኤልኤፍ መሳሪያው ነው አገልግሏል። ኢትዮጵያ ከቀይ ባህር በዚህ ርቀት ላይ ያለች አባቶቻችን ድሮ ስለ ነበረውን ድንበራችን ቀይ ባህር ነው ከሚሉት ነገር አሁን እኛ ቀይ ባህር ጉዳይ ላይ ባዳ እንድንሆን ተደርገናል። ኦኬ ይሄ ነገር ልክ አይደለም፣ መስተካከል አለበት የሚል ጥያቄ ተነሳ። አሁን ይሄን ጥያቄ ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያሉት ኢትዮጵያዊ በሙሉ በዚህ ጉዳይ ላይ የጋራ አቋም ነው ያለው። ጋሽ ኢሳያስ ግን ይሄ ጥያቄ የኦሮሞማ ጥያቄ ነው፣ ይሄን እኮ ባህር በር እኮ የሚለው ኦሮሞማ ነው እንጂ እናንተማ ያለ ባህር በር መኖር ለምዳችኋል፣ ይገባችኋል። ባህር በር ምን ለእናንተ እንዴት ባህር በር ይሰጣል? አምናችሁ ተቀብላችኋል። ግን ኦሮሞማ አሁን ባህር በር እያለ ነው የሚለውን አይነት አሳሳችና ጊዜ ያለፈበት ማለት ነው። ይሁን የዛጌ ፖለቲካ ለማራመድ የሞከረበት ነገር ነው። እንዲህ ስለተባለ ኢትዮጵያ ህዝብ ጥቅሙን ይተዋል? አሁን በሻዕቢያ መሪዎች ባህር በር እናንተ ፍላጎት አይደለም የኦሮሞማ ፍላጎት ነው ስለተባለ የኢትዮጵያ ህዝብ ባህር በር ጥያቄ መጠየቅን ያቆማል ብሎ ማሰብ ያው እንግዲህ ሰዎቹ ምን ደረጃ ላይ እንዳሉ ምን እንድትረዳ ነው የሚያደርግ ማለት ነው። በቃ ምን አያል ማለት ነው አስተሳሰብ ደረጃቸው እንደ እርድ አስተሳሰባቸው ያረጀ መሆኑን ማለት የምትገነዘብ ነገር ማለት እሱ ነው ያለው በኔ በኩል። እሺ አጭር ሀሳብ ለማከል ጥሩ ሀሳቦችን አንስታል። እንግዲህ ወያኔ ልክ 1968 ማኒፌስቶ በሚቀርጽበት ጊዜ ጨቋኙ አማራ እረፍት አይኖራትም፣ ከዛ በኋላ ትግራይ ሪፐብሊክ መሰረታል የሚለው ነገር በዚህ በማኒፌስቶ ላይ አስቀምጧል። ያው ከወያኔ ጀርባ ሻዕቢያ ነበር። ሻዕቢያ ብዙ ጊዜ የሚበይ ነው አንድን ሀገር በብሔር ቀረጢት የሚከተው። አሁን እነዚህ ኦሮሞማ የሚለው ኮንሴፕት ወደ መድረኩ በሚመጣበት ጊዜ እንደምታውቀው ነፍጠኛ የሚለውን ለምን ታነሳላችሁ፣ አማራ ጨቋኝ ለምን ትላላችሁ ሲባሉ ሲጠየቁ አይ እኛ ኤሊቱን ነው ይላሉ። ነገር ግን አዜንደው ዘዴ ግራስሩት ሌቭል ያለው ሰፊ ማህበረሰብ ነው እዳውን የሚሸከመው። ልክ ጨቋኙ አማራ ስትል ኤሊትና ቅርፊቱ ሲሰበር መላው ማህበረሰብ አማራን ጠላት የሚያደርግ ነው። እንደዚህም ኦሮሞማ ብለህ ኤሊቱን ታረግና በተዋረድ ግራስሩት ሌቭል ጠላት ወደሚያደርግ የፖለቲካ ምንድነው ውቅር ውስጥ ትገባለህ እና በጣም ዴንጀረስ የሆነ ትርክት ነው። እንዳልከው ቅድም ያነሳው በጣም ጥሩ ነጥብ አለ። ይሄ ብሔራዊ ስሜት የሚቀሰቅሱ አጀንዳዎች በሚነሱበት ጊዜ በአብዛኛው ጊዜ ከሀገር ውጭ ያሉ ጠላቶች እንደሚያደርጉት ዲቫይድ ኤንድ ሩል የሚጠቀሙት ያው የቅኝ ገዢዎችን ታሪክ ማየቱ ኖርማል ነው ማለት ነው። እሺ ወደ እኔ ነጥብ ላምራና ካለን ሰዓት አንፃር በዛ አጋጣሚ ምናልባት ወደ አንድ ነጥብ ከመግባታችን በፊት እንግዲህ ውድ አድማጭ ተመልካቾቻችን ኢትዮ ውይይትን ሰብስክራይብ ማድረግ አትዘንጉ። እንደዚሁም ደግሞ ይሄ ውይይት ለሌሎች ተደራሽ እንዲሆንም ሼር ላይክ አድርጉ። ሀሳባችሁን ደግሞ ይሄው የምናነሳውን ፕሬዝዳንት ኢሳያስ ያነሱትን ጉዳይ ላይ ኦሮሞማን በተመለከተ ምናልባት በትክክል ያስቀመጡት ወይስ ኢትዮጵያኖችን ከፋፍሎ የራሳቸውን ጥቅም እንዳያስከብሩ ሆን ተብሎ የቀመሩት ሴራ ነው የሚለው ጉዳይ ላይ የራሳችሁን ሀሳብ እንድትሰጡን እየጠየቅን ወደሚቀጥለው ማየት ትችላለህ። የሚቀጥለው ሊያያዝ ይችላል ከዚሁ ጋር ያው የሻዕቢያ የቤት ውስጥ ጉድ ነው። እንግዲህ ከሱዳን በርካታ ጀቶች ማለት ነው ከዚህ ከፖርት ሱዳን አካባቢ ተከታትለው ወደ ኤርትራ ገብተዋል። ይሄም ደግሞ በአርኤስኤፍ በፈጥኖ ደራሹ የአየር ጥቃት ሊደርስበት ይችላል የሚል ፍራቻ ነው ወደዛ የገባው። እኔ በጣም ሻዕቢያ ያው ነውረኛ ነው ታውቃለህ። ኢትዮጵያና ከኢትዮጵያ ከተነጠሉ በኋላ ኢሚዲየትሊ ከየመን ጋር ጦርነት ገጥሞ ነበር በሃኒሽ ደሴት እና ከኢትዮጵያ እንትና ሄዶ ነበር ጀቶች የጦር ጀቶች ልክ ጦርነት ስንከፍት ማለት ነው ስንጣላ ያንን ጀት በሙሉ ኦን ያደረገው። ባለፈው ፓርላማ ላይም የፍትህ ሚኒስትሩ
የምናወራርዳቸው ሂሳብ አለው እነሱ ጋር የተቀመጡ ከኛ የተወሰዱ ንብረቶች አሉ ብሎ የተናገሩትን ሀሳብ ማንሳት ይቻላል። እና አሁንም እነዚህ የሱዳን ጀቶች እኔ ይመለሳሉ ብዬ አልጠብቅም ወደ ባለቤቱ። ሻዕቢያ በቃ ምን አይናውጣ ነው ይወስደዋል። ምን ችግር አለ? ቀላል አይደለም፣ ትልቅ ሲሳይ ነው። ነገር ግን አሁን በጣም ዴንጀረስ የሚሆነው ማለት ነው የጦርነቱ አድማስ ከሱዳን ወጥቶ ኤርትራ ውስጥ ሊሆን ነው። ገብቶሃል አይደል? አሁን ታርጌት አድርጎ እንግዲህ ድሮን ምን ችግር አለ? ያው የሻዕቢያ ያን ያህል ውስብስብ ቴክኖሎጂ የለውም። እንደፈለክ አየር ላይ መደነስ ትችላለህ። በሻዕቢያ አየር ላይ ጸረ ድሮን የላቸውም። በመሆኑም ዩኤኢ የተባበሩት አረብ ኤምሬት አርኤስኤፍን በደንብ በድሮን አስታጥቋለች። እንግዲህ እነዛን ጀቶች ለመምታት የኤሪትሪያን ድንበር ጥሰው መቀጥቀጥ ይጀምራሉ። ያ ደግሞ የጦርነቱን ሜዳ ወደ ኤርትራ ያደርገዋል። ይሄ ምን አድቫንቴጅ ወይ ምን ዲስአድቫንቴጅ አለው ቀጠናው ላይ? አንደኛው ጉዳዩ ከዚህ ቀደም ብለናል፣ ልክ እንደ የመን ማለት ነው የተለያዩ ስቴክሆልደሮች ወይም ባለድርሻ አካላት እንኳን አይባልም የፖለቲካ ኢንተረስት ያላቸው የተለያየ የፖለቲካ ኢንተረስት ያላቸው ሀገራት ጦርነቱ ላይ ቀጥታ እጃቸውን ያስገባሉ። ከዚህ ቀደም አስገብተዋል። የሚያስገቡ ሀገራት እየጨመሩ ይሄዳሉ። ልክ ኤርትራ የጦርነት ሜዳ የምትሆን ከሆነ ኢትዮጵያ ውስጥ ያለው ፖለቲካ በነገራችን ላይ ዶሚኖ ኢፌክት አለው፣ የራሱ የሆነ ተጽዕኖ አለው። ሻዕቢያ በወያኔ አማካኝነት ጉዳዩን እያጦዘው ምንድነው ሴንተር ኦፍ አቴንሽናችን ከቀይ ባህር ወይም ደግሞ ይሄ ከሲ አክሰስ ሴንተር ኦፍ አቴንሽናችን ተነቅሎ በወያኔና በሻዕቢያ ግንኙነት ላይ እንዲያተኩር የጎነጎነ ያለውን ሴራ ለጊዜው ገታ ያደርግበትና በራሱ የቤት ስራ እንዲጠመድ ያደርገዋል። ልክ የአርኤስኤፍ ቀጥተኛ ጠላትነት ወይም በቀጥታ ጠላት መሆንና ከሻዕቢያ ጋር ጦርነት መግባት እንደያስፈላጊነቱ ያው ጎረቤት ሀገር ውስጥ ጦርነት ሲኖር የግድ አድቫንቴጅ ይገኛል ማለት አይደለም። ነገር ግን ከሚገኘው ቀውስ ከሚፈጠረው ቀውስ የራስን ብሔራዊ ጥቅም በደንብ ማስላት አለብን እና ኢትዮጵያ ቪዛቪስቱ ኤሪትሪያ የምታስበው ብሔራዊ ጥቅምን ልክ ይሄ ቀውስ በሚፈጠርበት ጊዜ ኤሪትሪያ ምድር ላይ እንዴት ነው ካፒታላይዝ ማድረግ የሚቻለው? ኦኬ ሻዕቢያ ትኩረቱን ወደ ራሱ የቤት ስራ እንትን አድርጓል። ወያኔም እንጠጥ ማለቱን ሊያቆም ይችላል። ምናልባት አክሰስ አለኝ ብሎ ከሻዕቢያ ጋር እንደው ራሱ ወያኔ እንደው ቀጥታ ጦርነቱ ሊገባ ይችላል ወይ ለኤርትራ አግዞ ምናልባት በእግረኛ ራሱ ጦርነት የሚገባ ከሆነ እና ብዙ ክራይሲሶች እና ብዙ ክሮች የሚተለተሉ ይመስለኛል። ቀላል አይደለም ይሄ ነገር፣ እጅግ በጣም አደገኛ ሁኔታ ይፈጠራል ብዬ አስባለሁ። እዚህ ላይ የምታክለው ነገር እንኳን ብዙ ነጥብ የለኝም፣ ግን አንድ ነጥብ መነሳት ያለበት ይሄ የአልቡራን የጦር ጄቶች ወደ ኤርትራ ከገቡ በኋላ ጊዜያዊ ለመቆያነት ነው ወይስ ቤዛቸውን ኤርትራ አድርጎ ከዛ ተነስቶ ጥቃት ለመፈጸም ነው የሚለው ነገር መታየት መቻል አለበት። ሸሽቶ ከሆነ ያኛው ኃይል ፈጥኖ ደራሹ ኃይል ተከታትሎ ባለበት ቦታ ላይ ጠላትን እንትን የማውደም የሞራል መብትም አለው ባለበት ቦታ ላይ ማለት ነው። ሁለተኛ ነገር አማጺ ነው ገባ የሆነ ምንድነው መንግስት ቢሆን ኖሮ ኃላፊነት ይሰማዋል፣ ዓለም አቀፍ ህግ ምናምን ተጠቂ ነው ትላለህ። ይሄ አሁን አማጺ ነው። ስለዚህ ሸሽቶ ከገባ ሰላም ሲሆን ነው የሚሰጠው ማለት ነው። መሰጠት ውስጥ ደግሞ ብዙ ነገር አለ። እንግዲህ እንደዚህ አይነት ነገር ኮንዲሽን አለ፣ ይገዛን ትጠይቃለህ። ይሄን ሁሉ ያገዝናቸውን በኢንካይንድ ልጠይቅ ትችላለህ። ብዙ ችግሮች ስላሉ የመመለሳቸው እድል በጣም ጠባብ ነገር ነው ማለት ነው። አሌስ ቤዛቸውን ኤርትራ አድርጎ ከኤርትራ እየተነሱ ጥቃት የማይፈጥሩ ከሆነ ብቻ ማለት ነው። እንደዛ ደግሞ ከሆነ ኤርትራ በቀጥታም ሆነ በተዘዋዋሪ በውክልና ጦርነት ከምታደርገው ወጥታ ቀጥተኛ የጦርነቱ ተሳታፊ የምትሆንበት ሁኔታ ይፈጠራል ማለት ነው። እንደዚህ ውስጥ ከገባች ኤርትራ አፎርድ ማድረግ የሚችልበት ሁኔታ ይኖራል ወይ የሚለው ሌላ ጥያቄ ነው። አይ ቲንክ ነው ያለ ልክ ምንድነው ትራምፕ ባለፈው ተዘካለ ዘለንስኪ ማለት ነው አንተ ውስጥ ያለውን ይሄ ምን የሆነ ኡራኒየም ብቻ የሆነ ምንድነው የብረት ምርት መሰለኝ የብረት ምርትህን ወይም ደግሞ የኡራኒየም ምርትህን ለኛ እንድትሰጥ መፈራረም አለብን፣ ምክንያቱም ጦርነቱ ላይ በርካታ ወጪዎች አወጥተናል የሚል ነገር ተናግረዋል። አሁን ሀገራት እንዲህ ሊሉ ይችላሉ። አሁን ሻዕቢያ የሆነ ጥቂት ወታደሮችን ልኮ መስዋዕትነት ከፍያለሁ፣ ንብረት ምናምን ወድሞብኛል፣ ስለዚህ እነዚህ ጀቶች እስቲ ሂሳብ እናወራርድ ብሎ ኦዲት እናድርግ ብሎ ምናልባት ጀቶቹን ሊጠቀምባቸው ይችላል። ትልቅ ሲሳይ ነው ለሻዕቢያ ያገባው። አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን በዚህ ቋጭተናል። በሚቀጥለው እስከምንገናኝ ቸር ቆዩን።